እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? ደግሞ እኛን አንድ የተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው በዛው ደህና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። ኤፍሬምም ባደረገው ነገር ጥፋተኛ ነው። አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮኩ ሁለታችሁ አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትላንትና እንዴ የገዛ ወንድምህ እኮ ትላንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ እኔ ምኑ ከአንተ ጋር ምኑ ልተባሉ የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ እርግጠኛ አይደለንም። እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቀው ነገር የለም። ዴቭ ካለ አብሮን ከሄደ ከመጣ በቂ ነው። ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው። ገባሽ? እኔ ማሳመን ግን ያን ያህል ቀላል አይደለም። ተነጋግሮ መተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብሎ ላይ እንዴት መሰለህ አንዴ እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርጋለን? ዴቭ አንዴ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ? ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው የሚመጣው። ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ። የሚፈጠረው ነገር ልክ ካልሆነ ይዘነው መሄድ እንችላለን። ምንም የሚካበድ ነገር የለውም። አንድ ነገር ታዳምጠኛለህ ዴቭ? እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ያ ተሳክቶላችኋል፣ ፈቅዳላችኋል። አንድ ዴቭ አሰጥቶ ዴቭ እንግዲህ አለም በመጨረሻም ሰዓት ቢሆን ፈቅዶላችኋል፣ ግን ትክክል አይደለም። ዳኒም ቢሆን ከታች ከላይ ያለ ነው የልጁን ጤንነት ለመመለስ አለም በመጨረሻም ሰዓት ቢሆን ፈቅዶላችኋል፣ ግን ትክክል አይደለም። ዳኒም ቢሆን ከታች ከላይ ያለ ነው የልጁን ጤንነት ለመመለስ እያደረገ ያለው ጥረት በጣም ጥሩ ነው። ነገር ግን አሁንም ቢሆን ሩታና ኤፍሬም ማለት ነው አሁን ልጁንም አልተፋቱትም። ቡታጅራ ለምን ሄደ የሚለው ቀውጤያቸው ከዴቭንም ከቡታጅራ እንዲያመጣው ሊያረጉ ነው። ለምን እንዲፈለጉት ባይታወቅም፣ ስለዚህ ምንድን ነው ነገሩ? አሁንም ልጁ ላይ ሌላ ችግር ሊፈጥሩበት ነው ማለት ነው። ቤተሰቦች አሁንም ልጁ መቼ እንደሚያገግም አይታወቅም። በዛ ላይ ደግሞ ከተጨመረበት አስቸጋሪ ነገር ነው ቤተሰብ። ለማንኛውም ልጁ ትንሽ ትሪትመንት ያስፈልገዋል። እነሱም አላረፉለትም። ስለዚህ ትሪት ማድረግ አለባቸው። በዚህ ልክ ለምን ወንድሙ እየጨከነበት በግልጽ አይታወቅም። ሌሎች ባዲያ የሆነ ሰው የስጋ ዝምድና ያለ ሰው በዚህ ልክ ከተጨነቀለት ወንድሙ ለምን የማይጨነቀው? ለወንድሙ ውድቀት ለምን የሚያስበው? አሁን ሌላ ሴራና ሸፍጥ እየሰሩበት እንደሆነ ዴቭም ቢሆን ተናግሯል። ካሁን በፊት ታሙ በነበረ ሰዓት ምንም እንዳልታመመ ነው የምትረዱት። ስለዚህ አሁን ከሄደ በኋላ መታመሙን እንዴት ልታውቁ ቻላችሁ የሚል ነው ምላሹ። ስለዚህ አሁንም ቢሆን አብዲስ ሊያደርጉ ነው ነገሩ ይታደስ የለ። ስለዚህ እዛ ቤተሰብ ጋር ከሄደ በባህልም በሕክምናም ብሎ ልጁ ሊያገግም ሊድን ስለሚችል በሚል ነው አሁን ነገሩ ነው። ባዘነ መንገድ ሰርፕራይዝ በሚል ተርካሻ ምክንያት ልጁን አምጥተው አሁንም ያልሆነ ውስጥ ላይ ያስገቡ ነው ቤተሰብ። ልጁ እንግዲህ ቀላል ፈተና ውስጥ አልገባም። ጠላት ከውጭ ከሌላ ቦታ የመጣ መካከል ብለው ስለዚህ ሚስቱስ ኦኬ የልጇን አባት ለራሷ ለማድረግ ነው ሄርሜላ ጋር ፎክር ውስጥ እንደገባ ይታወቃል። ወንድሙ ግን በዚህ ልክ ትናንትና ማልቀሷ ዛሬም እንዲመጣ የፈለገበት ምክንያት ለምንድን ነው? ትናንትና ማልቀሷል፣ ዛሬም ወንድሙ በዚህ ልክ የጨከነበት ምን እንደሆነ ባይታወቅም አሁንም ነገሩን እያጣጦፍበት ነው የሚገኘው። በሀብል ፎቶ ሁሉ መተት እንደተሰራበት ብዙ መረጃዎች ወጥተዋል። እነቱያም በዛ መንገድ ያረጋገጡበት ሁኔታ ነው ያለው። ለማንኛውም ልጁ
ይመጣል አይመጣም የሚለውን በሌላ እናያለን። ቪዲዮ ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ብዙ ይባል። ባይ ባይ ቻው።